Welcome back. Baga gara channel kiyya nagaan dhuftan jecha gara tutorial keenya irratti darba. ነገር ግን ወደ ቱቶሪያላችን ከማለፌ በፊት እንዳየሁት ከሆነ እነዚህ ኤጁኬሽናል በተለይ ደግሞ ቋንቋ ላይ እኔም ብቻ ሳልሆን ብዙዎች ተስፋ እየቆረጡ ነው። አንዩ አብዲስ እንራኩታደረ እኔም ተስፋ ቆርጫለሁ። ግን ተስፋ አንቆርጥም። ተስፋ ማንቆርጥበት ምክንያት ምን ይባላል መሰላችሁ? ጀልቀቢንኬ ጥቃቱስ ጀዳሜ ጡሙርኬ ኒባየታ ጀልቀቢንኬ ጥቃቱስ ጡሙርኬ ኒባየታ ጀደም። እዚህ ጋር ሃይማኖት እያስተማርኳችሁ አይደለም ወይ አመንቲ ሲምበርሲ ሳንጅሩ ገሩ አመንቲን ኬኛ ዋን ፌዲያ ተኡ ጥቅሲን ኩን ንፈየድ ጀልቀቢንኬ ጥቃቱስ ጡሙርኬ ኒባየታ ምን ማለት ነው? ጅማሬ ታናሽ ቢሆንም እንኳን ፍጻሜ እጅግ ይበዛል ይላል። ጅማሬ ትንሽ ቢሆንም ፍጻሜ ይበዛል ይባላል አይደል? ጀልቀቢንኬ ማለት ጅማሬህ ማለት ነው፣ ወይም ጅማሬሽ ማለት ነው ለሴት ሲሆን፣ ጥቃቱስ ሲሆን ደግሞ ትንሽ ቢሆንም ወይም ደግሞ ቢያንስም እንደማለት ነው። ጥቃቱስ ጡሙሪኬ ማለት ደግሞ ፍጻሜ ማለት ነው። ኒባየታ ይበዛል ማለት ነው። ይሄንን ሞቶ ይዘን እንቀጥላለን ማለት ነው። አንድ አስደሳች ነገር ዛሬ በዚህ ቪዲዮ ላይ የምነግራችሁ ይሆናል። እስኪ ሰብስክራይብ አድርጉና ላይክ አድርጉና ጀምሩ። ዛሬ አዳዲስ ቃላቶችን በየቀኑ የምትጠቀሟቸው የአፋን ኦሮሞና የአማርኛ ቃላትን እንደዚሁም ኤክስፕሬሽኖችን የማሳያችሁ ይሆናል። ምክንያቱም በእንግሊዘኛ ቮካብለሪ የምንለው አይነት ማለት ነው የቮካብለሪ ብዛት ወይም የቃላት ዕውቀት ብዛታችሁ ሲበዛ እነዚያን እያገጣጠማችሁ ደግሞ የመናገር ችሎታችሁ የዳበረ ይመጣል ማለት ነው። እስኪ መጀመሪያ ይህችን ቃል ላሳያችሁ። መሪ ሲባል ሰምታችሁ ታውቃላችሁ? መሪ ውይይት ማለት ነው። ውይይት ወይም ደግሞ ምክክር ምን ይባላል? መሪ ይባላል። እንደውም ምን የሚባል ነገር አለ አፋን ኦሮሞዳን መሪያታን ጎዋን ቀቡ። እንደሰማችሁት መሪያታን ጎዋን ቀቡ ጀቹ ማልጀቹዳ የተወያይ ወይም የተመካካሪ ሞኝ የለውም ማለት ነው። መሪያታ ማለት ተወያይ ወይም ደግሞ ተመካካሪ ወይም ተወያይ የሚለው ቃል በይበልጥ ይገልጸዋል። ተወያይ ማለት ነው መሪያታ ማለት ነው። መሪ ማለት ውይይት ወይም ምክክር ማለት ነው። ተጃጅላ ማለትስ? ተጃጅላ አገልግሎት ማለት ነው። አገልግሎት ማለት ተጃጅላ ማለት ነው። ተጃጅለ ለሙማ ሲባል ሰምታችሁ ታውቃላችሁ? ተጃጅለ ለሙማ ማለት ደግሞ ይሄ ሁለት ትርጉም አለው። የዜግነት አገልግሎት ማለት ነው። ምን መስፈርቶች ያስፈልጋሉ? የዛሬው ፕሮግራማችን ትኩረት የዜግነት አገልግሎት በኢሚግሬሽን ነው። ጋብዝኳል። እንደሰማችኋት የዜግነት አገልግሎት አፋን ኦሮሞን ተጃጅለ ለሙማ ጀደማ። ሌላ ደግሞ ልስጣችሁ። ተጃጅለ ቶልኦልቱማ ማለትስ? ተጃጅለ ቶልኦልቱማ ሲሆን ደግሞ የበጎ አድራጎት አገልግሎት ይሆናል። የበጎ አድራጎት አገልግሎት ወይም በጎ አድራጎት ተጃጅለ ቶልኦልቱማ ይባላል። አሁን እዚህ ጋር ተጃጅለ ለሙማ ማለት ሁለት ትርጉም አለው ያልኳችሁ። አንደኛው ትርጉሙ ተጃጅለ ለሙማ ማለት የበጎ አድራጎት አገልግሎት የሚል ሲሆን፣ ሌላው ደግሞ ተጃጅለ ለሙማ ማለት ዜግነት የማግኘት አገልግሎት ዮካንሞ ፋይዳ ለሙማ አርገቹ ጀቹ። አሁን ይህችን ጽሑፍ ላሳያችሁ። ተጃጅላ ሲሆንስ መጨረሻ ላይ ያለው ቁቤአ ደብል የሮተኡ ተጃጅላ ጀና ጀቹ ተጃጅላ ኢምኤረታ። ይሄ ደግሞ ትርጉም ምን ይሆናል? አገልጋይ ይሆናል። የመጀመሪያው ተጃጅላ ይሆናል፣ አጠር ይላል ማለት ነው፣ አገልግሎት ይሆናል። ሁለተኛው ደግሞ ተጃጅላ አገልግሎትና አገልጋይ ይሆናል ማለት ነው፣ ሁለቱ ትርጉም። ነገር ግን ሁሌ ረዘመ ሁሌ አጠረ ማለት ግን ተመሳሳይ ትርጉም ይኖራል ማለት አይደለም። ለምሳሌ ኬና ተጃጅላ ብንልስ? ኬና ተጃጅላ ብዙዎቻችሁ ኬና የሚለው በስጦታ ነው የምታውቁት አይደል? ኬና ኬኑ ስጦታ መስጠት አይደለ? ኬና ሌላም ትርጉም አለ። አሰጣጥ ሊሆን ይችላል። ስጦታ እንደዚህም ደግሞ አሰጣጥ ሊሆን ይችላል። አካታ ገሉምሳን አካሲቲ ከማይችሉ ከናፉ ኬና ተጃጅላ ስንል ደግሞ ምን ይሆናል ማለት ነው? አገልግሎት አሰጣጥ ወይም የአገልግሎት አሰጣጥ። እንደዚሁም ደግሞ ኬኒንሳ ተጃጅላም ይባላል። ኬኒንሳ ተጃጅላ ማለትም እንደዚሁ የአገልግሎት አሰጣጥ ማለት ገባችሁ አይደል? መጨረሻ ላይ ያለው ተጃጅላ ሲሆን አገልጋይ ማለት ሳይሆን የአገልግሎት የሚል ትርጉም ይኖረዋል ማለት ነው። የሆነ ቃል ቀድሞት ሲመጣ መጨረሻ ላይ ያለው ረዘም ይላል። ስለዚህ አተረጓጉሙ ምን ይሆናል ማለት ነው? ወደሚል ትርጓሜ ይሄዳል ማለት ነው። ኬና ተጃጅላ የአገልግሎት አሰጣጥ ወይም አገልግሎት አሰጣጥ ማለት ይሆናል ማለት ነው። ዚአዘ ቀጀልፈማ ምን ማለት ነው? መመሪያ ማለት ነው። በየመስሪያ ቤቶች ቃል ትሰማላችሁ። መመሪያ
ምን ይባላል? ቀጀልፈማ ይባላል ማለት ነው። qajeelfama ragaa barnoota sobaa qulqulleessuudhaaf ለምሳሌ አካታ ቀጀልፈማ ስትሉ ምን እያላችሁ ነው? በመመሪያው መሰረት ያላችሁ ነው ማለት ነው። አካታ ቀጀልፈማ በመመሪያው መሰረት ይሆናል። ኮሬ ኮሚት ያላችሁ ጉድ። ሌላ ስድስተኛ ቃል ላይ ደርሰናል መሰለኝ። ለምሳሌ ኮሬ ኮሚቴ ከሆነ ኮሚቴ ማቋቋም ማለት ብትፈልጉ በአፋን ኦሮሞ እንዴት ትላላችሁ? ኮሚቴ ማቋቋም። ኮሬ ሁንዴሱ ይሆናል ማለት ነው። ኮሬ ሁንዴሱ ማለት ማቋቋም መመስረት ማለት ይሆናል። ኮሬ ኮሚቴ ነው። ኮሚቴ ማቋቋም ሲሆን ደግሞ ኮሬ ሁንዴሱ ታጅቹ። አሁን ስድስተኛ አካባቢ ላይ ደርሰናል። ረጋ በርኖታ። እነዚህን ቃላት አንዳንዶቻችሁ በኮሜንቶቻችሁ መሰረት አንድ ነገር ላይ ብቻ አታተኩር ዋና እንጀተን ፊዳ ከናፉ ዛሬ የማቀርብላችሁ ከተለያየ አንግል ወይም ደግሞ የተለያየ ትርጉም ያላቸው ነው በአብዛኛው ማመጣላችሁ ማለት ነው። ይሄ ደግሞ የቮካብለሪ ብዛታችሁን በጣም ይጨምርላችኋል። ረጋ በርኖታ ማለት ነው የትምህርት ማስረጃ ማለት ነው። ረጋ በርኖታ የትምህርት ማስረጃ ወይም ደግሞ ላይሰንስ የምንለው ማለት ነው። በእንግሊዘኛው ላይሰንስ ጀደማ አፋን ኦሮሞዳን ረጋ በርኖታ ይባላል ማለት ነው። ከዚህ ጋር ተያይዞ አንድ ምሳሌ ልስጣችሁ። ረጋ በርኖታ ሶባ ዮጀኔ ማልታ ረጋ በርኖታ ሶባ ምን ማለት እንደሆነ ታውቃላችኋል። ሶባ ማለት ሐሰት ወይም ሐሰተኛ ማለት ነው። ስለዚህ ረጋ በርኖታ ሶባ ሲሆን ደግሞ ሐሰተኛ የትምህርት ማስረጃ ይሆናል ማለት ነው። ረጋ ማስረጃ ወይም ደግሞ ኤቪደንስ ማለት ነው ረጋ ማለት። ስለዚህ ከዚህ ጋር ስናገናኘው ማስረጃ ይሆናል ማለት ነው። በርኖታ ትምህርት ነው። ረጋ በርኖታ ሶባ ሲሆን ደግሞ ሐሰተኛ የትምህርት ማስረጃ ይሆናል ማለት ነው። ለምሳሌ ካንኬሰንን ቤኩመሌ በየመስሪያ ቤቱ ትሰማላችሁ አይደለም? ምን ይባላል? ሐሰተኛ የትምህርት ማስረጃ ጥቆማ የቀረበባቸው ይባላል። ሐሰተኛ የትምህርት ማስረጃ የቀረበባቸው ሰዎች ወይም የተጠቆመባቸው ሰዎች አፋን ኦሮሞ እንዴት ይባላል? ግን በዚህ እንዴት ነው የሚባለው? እስኪ አንድ ቪዲዮ ላሳያችሁ። ነሞታ ኤሩምሲ ረጋ በርኖታ ሶባ እረት ዲያቴ ዲባሸኒ ኦልታን ኬሳም ሀንገ ዮናቲ ነሞኒ ቶርባተሚ ቶርባ ረጋ በርኖታ ሶባ ቀባችሁ ኤሩምሲ ረጋ በርኖታ ሶባ እረት ዲያቴ ጀ ኤሩምሲ ረጋ በርኖታ ሶባ እረት ዲያቴ ሐሰተኛ የትምህርት ማስረጃ ጥቆማ የቀረበባቸው። ጥቆማ ማለት ኤሩምሲ ማለት ነው። ኤሩምሲ ጥቆማ ማለት ነው። ኤሩ ማለት መጠቆም ማለት ነው። ኤሩኬኑ ይባላል። ኤሩኬኑ ማለት ኤሩምሲ ደግሞ ጥቆማ ይሆናል። ስለዚህ ረጋ በርኖታ የትምህርት ማስረጃ ነው። ሶባ ሐሰተኛ ማለት ነው። እረቲ ዲያቴ ስንል ደግሞ የቀረበባቸው። እረቲ ማለት ላይ እነሱ ላይ የቀረበባቸው። እረቲ ዲያቴ የቀረበባቸው የሚለው ላይ እነሱ ላይ የሚለውን ይገልጽልናል ማለት ነው። ጉድ። አሁን ደግሞ ሌላ ምሳሌ ልስጣችሁ እስኪ። ራሳቸውን ማጋለጣቸው ተገልጿል። ራሳቸውን ማጋለጣቸው ተገልጿል። ከዚህ ቪዲዮ አሁንም አዳምጡና እኔ ደግምላችኋለሁ። hojjettoonni 425 of saaxiluun isaanii ibsameera. Namoota maal jedhee of saaxiluun isaanii ibsameera. of saaxiluun isaanii ibsameera. of ሳጢሉ ማለት ራስን ማጋለጥ ነው። ስለዚህ ራሳቸውን ማጋለጣቸው ተገልጿል። ኢብሰሜራ ተገልጿል ይሆናል ማለት ነው። ከዚህም ነው ዛሬ ማሳያችሁ ብያችኋለሁ። አሁን ደግሞ አዲስ ነገር ከለቃ ማለት ነው። እስኪ 3 ሰከንዶች ልስጣችሁ። ከለቃ ማለት ፈጠራ ማለት ነው። ክሬቲቪቲ የምንለው ማለት ነው። ፈጠራ ለምሳሌ የፈጠራ ስራ በሉ። አብሮ የሚመጡ እንትኖችን እንደ ምሳሌ እየሰጧችሁ ነው። የፈጠራ ስራ ምን አላችሁ? ሆጂ ከለቃ አላችሁ። ሆጂ ከለቃ ይባላል። በቃ ሆጂ ከለቃ የፈጠራ ስራ ይዘዋወራል አፋን ኦሮሞ ላይ ማለት ነው። ከለቃ ሆጂ ሳይሆን ሆጂ ከለቃ ይሆናል ማለት ነው። የፈጠራ ስራ። ሌላ ሂርማና ይቹ ማልጂቹ ተሳትፎ አላችሁ። በቃ ተሳትፎ ሂርማን ይባላል። ለምሳሌ የምን ተሳትፎ ሲባል ሰምታችሁ ታውቃላችሁ? ሂርማና ማሌሮ ጀደሙ ደገሰኒ ቤክ ሂርማና ሂርማና ተሳትፎ ነው። ኡመታ ደግሞ ከዚህ በፊት ብዙ ጊዜ ሰርቻላችኋለሁ። ኡመታ ማለት ህዝብ ማለት ነው አይደል?
ስለዚህ hirmaannaa uummataa ሲሆን ደግሞ የህዝብ ተሳትፎ ይሆናል ማለት ነው። itti fufnee jirra. ሰብስክራይብ ጎተኒቱ ገሩ ለሰብስክራይብ ላይ ጎቹ ጎንኩማ ካይነራበን በፍጹም ሰብስክራይብ ላይክ ማድረግ እንዳትረሱ። ቀጣዩ ከከኡምሳ jechuun maal jechuudha? ተነሳሽነት ካላችሁ ትክክል ናችሁ። ተነሳሽነት ከከኡምሳ ይባላል። መነሳት ለምሳሌ ብለን ብንል ከኡ ነው አይደል? ተነሳሽነት ወደሚለው ስናዞረው ደግሞ ከከኡምሳ ይሆናል። ጋባ ዶላሪን በውሽ ያደቱ ይከካተባ መነሳሳት ብናደርገውስ እያራባናቸው ነው ቃላቶችን። ስለዚህ መነሳሳት ሲሆን ደግሞ ከከኡ ይሆናል። ከከኡ ለማንኛውም እሱን ተውት፣ በሌላ ጊዜ እናያለን። ሌላ አሁን 10ኛ ላይ የደረስን ይመስለኛል። 10ኛው ቃል ኢፍታን ጀድ ኢፍታን ማለት ነው ከነገ ወዲያ ወይም ከነገ ወዲያ ማለት ነው። ኢፍታን ለምሳሌ ካሌሳ፣ ሃርዳ፣ ቦር ችሞዳ ማለት ነው። ኢፍታን ጀና ጀቹዳ ትላንትና፣ ዛሬ፣ ነገ ከዛ ከነገ ወዲያ እንላለን አይደል? ስለዚህ ኢፍታን ከነገ ወዲያ ማለት ነው ማለት ነው። ቀጣይ ኤንገድ ኤንገድ ከትላንት ወዲያ ካላችሁ ትክክል ናችሁ። ከትላንት ወዲያ ሰከንዶችን የምሰጣችሁ ወይም ፖዝ አድርጋችሁ ራሳችሁን እንድትፈትሹ ነው። አንጋዮናቲ ካንዱርሱ አፋን ኦሮሞ ቱሬምቲ አፋን ኦሮሞ አች ቦዳ ማሪፋን ገራ ማሪፋቲ ካቱሬ አማሞ አማሪፊቻ ዱርስኔ ገራ ኦሮሚፋቲ ግናይቹዳ። ምክንያቱም አንዳንዱ ኦሮምኛው ሲቀድም ደስ የሚለው አለ የሚመቸው አለ፣ አንዳንዱ ደግሞ አማርኛው። ስለዚህ ሁላችሁንም ለማማከል ፌዲ ሁንዲ ኬሰን ግዱ ገሌሳ ጎደችሁዳን ይፈከና እንደምና ጀቹዳ። አሁን በጣም ትቀልዳለህ እንዳትሉኝ፣ እዚህ ጋር ተመሳሳይ ነው የቀለድክ ነው ምናምን እንዳትሉኝ። በጣም ትቀልዳለህ የሚለውን እስኪ ወደ ኦሮምኛ ቀይሩልኝ። ባየ ቆስታ የወጀተን ስሪዳ። ባየ ቆስታ ማለት በጣም ትቀልዳለህ ወይም ደግሞ በጣም ቀልደኛ ነህ እንደማለት ነው። ግድ ሌላው እኔ አያገባኝም ብላችሁስ ነህንገልቹ አንዳንዴ አጠር ስናደርገው ልክ እንደዚህ እንደምንጽፈው በአማርኛውም ላይ ይሁን በኦሮምኛው ላይ እንደምንጽፈው ላንናገር እንችላለን። ስንናገር አጠር እናደርጋለን አይደል? ሁሌ በማንኛውም ቋንቋ ላይ ይህ ነገር ይታያል። ነንገልቹ ነህንገልቹ ይሄ በጽሁፍ ላይ ነው፣ ግን አንዳንዴ በጽሁፍም ላይ ልንጽፈው እንችላለን። ነንገልቹ ገባ ባቅማት ምን ማለት ነው? አያገባኝም ማለት ነው። ምን ያገባሃል ካላችሁኝስ ምን ያገባሃል ወይም ምን ያገባሻል? ማን ያገባሃል ወይም ደግሞ ማን ያገባሻል አይደለም። ምን ያገባሃል ወይም ምን ያገባሻል? ማልሲገልቻ ማለት ምን ያገባሃል ወይም ምን ያገባሻል ማለት ነው። ቅድም ያልኳችሁ ማን ያገባሃል ወይም ማን ያገባሻል ከሆነ እሱ ሌላ ነው። ልንገራችሁ ነውስ በራሳችሁ ትሞክራላችሁ። ማን ያገባሃል ወይም ማን ያገባሻል ለሴት ኤኙ ሲፉዳ ይሆነ ለወንድ እናንተ ትሞክራላችሁ። ምክንያቱም ከዚህ በፊት ተከታታይ ቪዲዮዎችን እየሰራው ስለነበረ ማለት ነው። እንቀጥላለን። አያገባኝም የሚለው እና ያሳየኋችሁ አይደል? አይገባኝም ቢሆንስ እዚህ ጋር የሚያምታቱ ቃላቶች ጀቾታ ነሞታ ቡርጃጀስ ዋንጅረኒፍ ኢፋጎኔ ደሙ ቀብና ከናፉ አይገባኝም ቢሆንስ አይገባኝም ናፊንገሉታ ናንገሉ ዮካን ናፊንገሉ አይገባኝም። አይለያይም? ይለያያል። በአማርኛውም ይለያያል፣ በአፋን ኦሮሞም ይለያያል። አያገባኝም ነንገልቹ፣ አይገባኝም ናፊንገሉ ዮካን ናይንገሉ ታጀቹ። ቬሪ ጉድ። ቀጣይ የሰራተኛ መብቶች። አሁን ከየትና ከየት ነው የምታመጣው እንዳትሉ። የሰራተኛ መብቶች ማለት ነው ሚርጎታ ሆጀታ ሰራተኛ ነው። ሚርጋ መብት ነው። ሚርጎታ ሲሆን ደግሞ መብቶች ይሆናል። ሚርጎታ መብቶች፣ የሰራተኛ መብቶች ሲሆን ደግሞ ሚርጎታ ሆጀታታ ጀቹ። ቀጣይ የሰራተኛ ግዴታዎች ከሆነስ? አሁን መብትና ግዴታ የሚባል ነገር አለ። እነዚህ ሁለቱ አይነጣጠሉም። ስለዚህ የሰራተኛ ግዴታዎች ከሆነ ደግሞ መጀመሪያ ግን ግዴታ ምንድን ነው? ግዴታ ዲርቀማ ይባላል። ዲርቀማ። ስለዚህ ዲርቀማ ሆጀታታ አጀቹ። ዲርቀማ ሆጀታ መብትና ግዴታ ለማለት ምን እንላለን ማለት ነው? ሚርጋፍ ዲርቀማ ጀና አጀቹ። ሚርጋፍ
dirqama mabትና ግዴታ mirgaaf dirqama keessan adda baastanii beekuu qabdu jechuudha. መብትና ግዴታችሁን ለይታችሁ ማወቅ አለባችሁ። አዳ ባሱ መለየት ነው። አዳ ባስተን ቤኩ ቀብዱ ጋበይኑሞ ማለት ጀቹዳ ለይታችሁ ማወቅ አለባችሁ ታጀቹ። እስኪ እናንብቡልኝ። የስራ ሪፖርት ጀዳም የስራ ሪፖርት ነው። ገባሳ ሆጂ ታጀቹ። ገባሳ ሆጂ የስራ ሪፖርት። አሁን እዚህ ጋር እንድትይዙልኝ የምፈልገው ስራ ከዚህ በፊት እየነገርኳችሁ መጥቻለሁ። ስለዚህ ገባሳ ጀቹ ማጂቹ ገባሳ ማለት ሪፖርት ማለት ነው። ሪፖርት ለምሳሌ በቴሌቪዥን ወይም ደግሞ በሬዲዮ ሪፖርት የሚያቀርቡ ሰዎች ምን ይባላሉ? ሪፖርተር ይባላሉ አይደል? አፋን ኦሮሞሞ ገባስቶታ ጀደም ራሱ ሪፖርቱ ደግሞ ምን ይባላል? ገባሳ ጀደማ ጀቹ። ሪፖርት ማድረግ ደግሞ ገባሱ ጀደም ገባሱ ሪፖርት ማድረግ ማለት ነው። ከናፉ ገባሳ ሆጂ ጀቹን የስራ ሪፖርት ይሆናል ማለት ነው። ስለዚህ የሰራችሁትን ስራ ገባሲ ጀደምተን ማለት ጀቹዳ ሪፖርት ጎዲ ጀደሙ ከሰኒ ጀቹ። ቀጣይ ይችን ቃል አንብቡ። ዱብሳሜ ጀቸከን ማለት ጀቲ ሙያ ሙያ ጀዳሚኒ አፋን ኦሮሞን ኦጉማ ጀደም ኦጉማ ሙያ ማለት ወይም ደግሞ ፕሮፌሽን in English it is called ፕሮፌሽን ይባላል። ስለዚህ ኦጉማ ፕሮፌሽን ሙያ ማለት ነው ማለት ነው። ቀጣይ ወደ 20 አካባቢ ደርሰናል። ነገር ግን ከነ ምሳሌዎቻችን ወደ 30 40 ሳንደርስ አንቀርም። ማሻሻል ፎየሱ ጀደም ፎየሱ ጀቹን ማሻሻል ማለት ነው። ለምሳሌ አሁን ፎየ ቀብዳ ሲባል ሰምታችሁ ታውቃላችሁ አይደል? ፎየ ቀብዳ ማለት ተሽሎሃል እንደማለት ነው። ስለዚህ ፎየሱ ማለት ደግሞ ማሻሻል ማለት ነው። የተሻለ ማድረግ ፎየሱ ጀደማ ጀቹላ። ሌላ ቃል አሁን ደግሞ ወደ ሌላ ሽፍት አድርገናል። ድግስ በአፋን ኦሮሞ ምን ይባላል? ድግስ ጠንጋ ጀደም ጠንጋ ድግስ ማለት ነው። መነ ጠንጋ ሲሆንስ ድግስ ቤት ይሆናል ማለት ነው። አብረው የሚባሉ ነገሮችን እያገናኛችሁ መሄድ መቻል አለባችሁ። የሆነ ቃል አዲስ ቮካብላሪ እንድትማሩ የፈለኩበትን ምክንያት ይሄ ነው። የሆነ ቃል እንትን ካላችሁ በኋላ ያንን ቃል አብሮ ከሚቀርበው ሁል ጊዜ ከሚባለው ጋር ታገናኙትና አንድ ነገር ትፈጥራላችሁ ማለት ነው። ስለዚህ ጠንጋ ድግስ ነው ማለት ነው። ሌላ መሰረታዊ ፍላጎት የሚለውን እስኪ ይሄንን አረፍተ ነገር እንኳን አይደለም የተሟላ ስላልሆነ ሐረግ ነው። መሰረታዊ ፍላጎት ምን ይባላል በአፋን ኦሮሞ? መሰረታዊ ፍላጎት ፌዲ ቡኡራ ካላችሁ ትክክል ናችሁ። ፌዲ ቡኡራ መሰረታዊ ፍላጎት ማለት ነው። አሁን ደግሞ አንድ ቃል ልነግራችሁ ነው እንዳይሰቀጥጣችሁ። ይህን ስትሰሙ እንዳትደነግጡ። ሱከኔሳ ሲባል ሰምታችሁ ታውቃላችሁ? ሱከኔሳ ምን ማለት ነው? አሰቃቂ ማለት ነው። ቪዲዮ ሱከኔሳ ቶርበን ደርቤ መጋላ ሀምቦ ኬሰቲ ደርገጎት ኦሮሞ ረቲ ጎደሜ ቶኮ ሱከኔሳ ማለት አሰቃቂ ማለት ነው። ለምሳሌ ጎቺ ሱከኔሳ ማለትስ? ጎቺ ሱከኔሳ ሲባል ደግሞ ጎቺ ሱከኔሳን አከሲ ሀልከኒ ሞቱማ ዳኦ ጎቺ ማለት እንግዲህ ድርጊት ማለት ነው፣ ወይም ደግሞ አክሽን ማለት ነው። ስለዚህ አሰቃቂ ድርጊት ለማለት ጎቺ ሱከኔሳ ትላላችሁ ማለት ነው። ጎቺ ሱከኔሳ ቬሪ ጉድ። አሰቃቂ ስራ ነው ለማለት ከፈለጋችሁ ደግሞ ሆጂ ሱከኔሳ ማለት ትችላላችሁ። ሆጂ ሱከኔሳ። ቀጣይ የምናየው ኦዴፈኖ ማለት ነው መረጃ ማለት ነው። ኦዴፈኖ መረጃ ማለት ነው፣ ወይም በእንግሊዘኛው ኢንፎርሜሽን የምንለው ማለት ነው። ኢንፎ ይሳጀ ደግሞ ይሽሉ። ስለዚህ ኦዴፈኖ ይባላል ማለት ነው። አንዳንድ ጊዜ ምን ይባላል መሰላችሁ? ኦዴፈኖ ባየቀባችሁን ቤኩምሳን ተኡ ጀደም። ኦዴፈኖ ባየቀባችሁን ቤኩምሳን ተኡ ምን ማለት መሰላችሁ? አሁን አንዳንድ ጊዜ በተለይ የሮአማ ከናቴ ስክሮል ጎቻ ኦልቱ ስክሮል ጎቻ ቡልቱ ከናፉ አኔ አካ ጎርሳቲ ዋናን ሲንጎርሱ በርባዱ። በዚህ ሰዓት ዝም ብላችሁ ያላንድ ጥቅም ወይም ደግሞ ያላንድ ፐርፐዝ ስክሮል ስታደርጉ አትዋሉ፣ ተጠቀሙበት። እሺ ንቁ፣ መንቃት አለባችሁ። ደመቃ ጉያ ጉቱ ዮካን አልካን ጉቱ የሮ ስክሮል ጎቻ ቱርተን ኦዴፈኖ ባይ ያርገችሁ ደንዴሱ ገሩ ኦዴፈኖን ሱን
akkuma bishaanitti hin dhufaa hin darbaa sassaaba oltuu sassaaba bultuu garuu beekumsaa isinii ta'uu hin danda'u. Maaliif? Odeeffannoo baay'ee qabaachuun beekumsaan ta'u. Kanaadha. ቀጣይ እቺ በምስሏ ላይ የምታዩት በአማርኛና በአፋን ኦሮሞ ንገሩኝ እስኪ። አፋን ኦሮሞዳን አላባ ጀደም አላባ የበርበሬውን ሀገር እያልኳችሁ አይደለም፣ ከሱ ጋር እንድታገናኙት ነው። አላባ ማለት ባንዲራ ማለት ነው። ባንዲራ አላባ ይባላል። አላባን ኬንያው ካን አላባን ኢትዮጵያ ሀሉ ማልማል ቀብ አላባን መገሪስ አረንጓዴ ኬሎ ቢጫ ዲማ ቀይ አለው አይደል? መገሪሳ ኬሎ ዲማ ታጀቹ ሐራፍ አሱማረት ዲዳብና ለዛሬ እዚህ ላይ እናቆማለን። እነግራችኋለሁ ያልኳችሁ አዲስ ነገር ምን መሰላችሁ? በቲክቶክ በተለይ በውስጥ ቴሌግራም ቻናል ክፈትና እዚያ ጋር መማር እንፈልጋለን፣ በፕራይቬትም እየከፈልን በክፍያ መማር ስለምንፈልግ ቴሌግራም ቻናል ክፈትልን እያሉ በውስጥ የሚጽፉልኝ ሰዎች በጣም በርካታ ናቸው። ስለዚህ እስኪ እናንተን ፈቃድ በኮሜንት ስር እናንተም ጻፉልኝ ምን ያክል ሰው ይፈልጋል የሚለውን ለማወቅ ማለት ነው። ይህንን ቪዲዮ ደግሞ ቆየት ብላችሁ የምታዩ ሰዎች ያንን የቴሌግራም ቻናል አምጥቼ እዚህ ጋር ፒን አደርግላችኋለሁ። ያንን ሊንክ እየነካችሁ የገባችሁ የቴሌግራም ቻናላችንን ትቀላቀላላችሁ። ፍላጎታችሁን ደግሞ በዚያ ስር እንወያያለን ማለት ነው። እዚያ ጋር ፖስት ማደርግላችሁ ነገር ይኖራል። በተለይ ደግሞ እንደዚህ አይነት ፍላጎት ያላችሁ ቲክቶክ ላይ ሄዱና የቲክቶክ ስሜን በዚሁ ዩዘር ኔም ነው ያለው፣ በኢንቦክስ እናወራለን ማለት ነው። ከናፉ ቲክቶክ ራዲዮናቲ ኢንቦክስ ናጎዳ ከራኬሳን ነጋፈዳ ዮካን ሙለኮፍሳ ቪዲዮን ሲኒከኑን እንደንዳ ፕራይቬትሊ ወሪ በረቹ በርባደንስ ፕራይቬትሊ በረቹ ደንዴሱ ጀቹዳ አማንጀል ቀብኔ ገና ቴሌግራም ቻናልስ ክሬቲንግ ሆነ ክሬት ጎቹፍ ገሩ ፌዲን ቀባ ኢሲኒሲሞ ፌዲ ኬሰን ከራ ቲክቶክ ኢራን ሞ ከራ ኬሳና ኢብሳ ዮካን ሞ ኮሜንት ረቲና በረሳ ላይክ ጎኔታና ላይክ ጎዳ ሰብስክራይብ ጎኔታና ሰብስክራይብ ጎዳ ባይ ባይ